ሰላም እንዲናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማይክል ካሪክ እንዲህ ሲል ተናግሯል። ወጥነት ለስኬት በጣም ቁልፍ ነገር ነው። በእኔ እይታ በተከታታይ ጥሩ ሆኖ መገኘት በጣም አስቸጋሪ ከሆኑ ነገሮች መካከል አንዱ ነው። ብዙ ነገሮች ይጠበቃል። ቡድኑ ሜዳ ላይ የሚያሳየው የብቃት ደረጃ፣ የአእምሮ ጥንካሬ፣ ትኩረት፣ ውስብስብ እንዲሁም እያንዳንዱ ጨዋታ የሚያመጣውን ውጣ ውረድ መቋቋምና ወደሚቀጥለው ደረጃ መሻገር መቻልን ይጠይቃል። በእነዚህ ጉዳዮች እየሰራንበት እንገኛለን። ያለፉት 2 ሳምንታት ጥሩ ነበሩ። 2 ጥሩ ውጤቶችን አስመዝግበናል ሲል ማይክል ካሪክ ተናግሯል። ማይክል ካሪክ አክሎም እንግዲህ ከልክ በላይ ወደፊት አሻግሮ መመልከት አስፈላጊ አይደለም። ከፉላም ጋር ስለምናደርገው ጨዋታ እየሰራንበት ነው። የተከፈተው የዝውውር መስኮት ከጥቂት ቀናት በኋላ ስለመዘጋቱ እየተነጋገርን ነው። ነገር ግን ዋናው የኔ አጀንዳ እሁድ ከፉላም ጋር በሚደረገው ጨዋታ በጥሩ መልኩ ማለፍ ነው። እናም ብሩኖ ለማንቸስተር ዩናይትድ ሙሉ ለሙሉ ቁርጠኛ ነው። ምንም አይነት ችግር የለም። ከዚህ በኋላ ያሉት ነገሮች በውድድር ዘመኑ መጨረሻ ላይ ይፈታሉ። ነገር ግን በአሁኑ ሰዓት ሁሉም ነገር አዎንታዊ በሆነ መልኩ እየሄዱ ነው ሲል ተናግሯል። ማይክል ካሪክ ሜሰን ማውንት እያገኘ ስላለው ያነሰ የጨዋታ ደቂቃ ሲጠይቁ የሜሰን ማውንት ትልቅ አድናቂ ነኝ። የተጫዋቹ ጥራት የሚያሳየው ባህሪና ስብናው ላቅ ያለ ነው። ሜሰንን በጣም ወደዋለሁ። እናም ለዚህ ክለብ በጣም አስፈላጊ ተጫዋች ነው ሲል ተናግሯል። ማይክል ካሪክ ስለ ጆሹዋ ዘርክዚ የማንቸስተር ዩናይትድ የወደፊት ቆይታም እንዲህ ሲል ተናግሯል። ጆሹዋ አሁን ወደ ጥሩ ጤንነት ለመመለስና ቡድኑን ለመቀላቀል እየሞከረ ነው። ወደ ልምምድ መመለሱ በጣም ጥሩ ነገር ነው። ትናንት ከቡድኑ ጋር ለመጀመሪያ ጊዜ ልምምድ አድርጓል። ከነሱ ጋር ለመስራት በጣም ጓጉጅ ያለው ከዚህ በላይ ሌላ ምንም ነገር መናገር አያስፈልግም ሲል ነው አሰልጣኝ ማይክል ካሪክ የተናገረው። ማይክል ካሪክ ስለ ፓትሪክ ዶርጉ ጉዳት ሲጠየቅ እንዳለመታደል ሆኖ በጣም ጥሩ ጊዜ እያሳለፈ በሚገኝበት ሰዓት መጎዳቱ በጣም ያሳዝናል። ለብዙ ሳምንታት ከሜዳ ይርቃል ብዬ አስባለሁ። አሁንም ምን ያህል እንደሚርቅ ለማወቅ ምርመራ እያደረግን ነው። ጥቂት ሳምንታት ይወስዳል። የጉዳቱን መጠን ለማወቅ መጠበቅ አለብን ሲል ተናግሯል። ማይክል ካሪክ እንግዲህ ማንቸስተር ዩናይትድ በጥሩ የዝውውር መስኮት ስለሚያደርገው እንቅስቃሴ ደግሞ እውነት ለመናገር አሁን እየሰራንበት ነው። በእርግጡ ብዙ ነገሮች ሊከሰቱ ይችላሉ። ስለዚህ የሚሆነውን አብረን የምናይ ይሆናል። እንደ ቡድን ተረጋግተናል። ምን ማድረግ እንደምንችል አሳይተናልና የሚቀጥሉት ጥቂት ቀናት ምን ይዘው እንደሚመጡ ማየት ብቻ ነው የሚጠበቅብን። ነገር ግን እኔ በዚህ ጉዳይ ላይ ተረጋግቻለሁ ሲል ነው እንግዲህ ማይክል ካሪክ የተናገረው። የማንቸስተር ዩናይትድ አሰልጣኝ ቅጥር ሂደትና የማይክል ካሪክ እድልን በተመለከተ እንግዲህ ቤን ጃኮብ አዲስ መረጃ አውጥቷል። እንግዲህ ማንቸስተር ዩናይትድ ቋሚ አሰልጣኝ የመቅጠሩን ሂደት ማይክል ካሪክ ቡድኑን እየመራ ባለበት ወቅት ጎን ለጎን እንደሚያካሄድ በግልጽ አስታውቋል። ክለቡ ካሪክ አሁን የጀመረውን ጥሩ ጉዞ በማስቀጠል ለሚመጣው አዲስ አሰልጣኝ ምቹ ሁኔታ እንዲፈጠር ፍላጎት እንዳለው ተገልጿል። አስተዳደሩ አዲስ አሰልጣኝ ለመቅጠር በቂ ጊዜ ስላለው ሂደቱ እጅግ ጥንቃቄ የተሞላበትና ሰፊ ጥናትን መሰረት ያደረገ እንደሚሆን ተነግሯል። ማይክል ካሪክ ምንም አይነት ውጤት ቢያመጣ ክለቡ በርካታ እጩዎችን እንደሚያነጋግር ቢታወቅም ካሪክ ግን እስከ ውድድር ዘመኑ መጨረሻ በሚያሳየው ውጤት ራሱን ለቋሚ አሰልጣኝነት ማሳጨት ይችላል። በመሆኑም እስከ ሰኔ ወር ድረስ የሚመዘገቡት ውጤቶች ካሪክን በቋሚነት ለመቅጠር በሚደረገው ውይይትና ሂደት ላይ ትልቅ ተጽዕኖ እንደሚኖራቸው ይጠበቃል። የታሪካዊ የ1998ና 99 የትሬብል አሸናፊ ቡድን ወሳኝ ሰው የነበረውና በአጠቃላይ በቀዩ ምድር 7 ዋንጫዎችን የወሰደው ሌጀንድ አጥቂ ቴዲ ሼሪንግሃም በውሰት በናፖሊ የሚገኘው ራስመስ ሆይሉንድ ወደ ዩናይትድ ቤት የመመለስ እድል እንዳለውና እንዲመለስ እንደሚፈልግ አያይዞ ሀሳቡን ሰጥቷል። በግሌ እኔ በእግር ኳስ ነገሮች በፍጥነት እንደሚለወጡ አምናለሁ። በተለይም ቡድኑን የሚመራው ሰው ሹምሽር ለውጥ ሲኖር የበለጠ ይህ እምነቴ ይጨምራል ሲል ተናግሯል። ማይክል ካሪክ ራስመስ አይነት ተጫዋቾች ያለውን ግንኙነት ማን ያውቃል? ምናልባትም የሱን ምርጡን ብቃት የሚወጣበት መንገድ ይኖረው ይሆናል። ከዚህ በፊት ስለነበረው ቆይታ ግድ አይሰጠኝም። ምርጥ እግር ኳስ ተጫዋች መሆኑን እርግጥ ነው። ባይሆን ኖሮ ቅድሚያ ወደ ማንቸስተር ዩናይትድ አይዘዋወርም ነበር ብሏል። ስለዚህ ራስመስ መልሱትና ትንሽ እድል ይሰጠው ላለው ከዛም አሁን ያለበት ሁኔታ እንዲሁም የአእምሮ ጥንካሬ ደረጃውን የት እንዳለ እንፈትሸው ብሏል። ከዛ በፊት ለዩናይትድ በድጋሚ መጫወት ከልብ የመነጨ ፍላጎት እንዳለ ማወቅና መረዳት ያስፈልጋል ብሏል። እሱ ራሱ በቂ ነኝ ብሎ ያምናል። መመለስ ይፈልጋል ከሚሉ ጥያቄዎች መጀመር ይቻላል ሲል ተናግሯል። ራፊኒያ ስለ ካዝሚሮ አስፈሪ ተከላካይነት እንዲህ ሲል ተናግሯል። የባርሴሎና ኮከብ ራፊኒያ ስለ ብራዚላዊው የቡድን አጋሩ ካዝሚሮ አስገራሚ ጥንካሬ ሲናገር እንዲህ ብሏል። ስለ ኳስ መቀማት ታክል ካነሳን መልሱ ያለ ጥርጥር ካዝሚሮ ነው። እሱ በሜዳ ላይ አስገራሚ የሆነ የደህንነት ስሜት ይሰጠናል። እርሱ መርህ ግልጽ ነው። ወይ ኳስ ታለፋለች አሊያም ተጫዋቹ ያልፋል። ሁለቱ ግን በአንድ ላይ ፈጽሞ አያልፍም ሲል ነው ራፊኒያ እንግዲህ ስለ ካዝሚሮ ጥንካሬ የተናገረው።
የማንቸስተር ዩናይትድ ድንቁ ተከላካይ ሊዛንድሮ ማርቲኔዝ አሰልጣኝ ማይክል ካሪክ በቡድኑ ስለፈጠረው ትልቅ ተጽዕኖ በትልቅ ስሜት እንዲህ ብሏል። አቅምን የሚረዱና ከአንተ ውስጥ ምርጡን ማንነት ፈልቅቀው ለማውጣት ጥረት የሚያደርጉ ሰዎች ሁልጊዜም ቢሆን ያስፈልገዋል። ማይክል ደግሞ እያደረገ ያለው ይህንኑ ነው። ከተጫዋቾች ብቻ ሳይሆን ከአሰልጣኝ ቡድንም ጭምር ምርጡን ነገር እያወጣ ይገኛል። እሱ የሚጠይቀው ስራ ስታንዳርድና መዋቅር ለቡድኑ እጅግ አስፈላጊ ወሳኝ ነገር ነው። እኔ ደግሞ ሰው ልቤን ከነካው ለእሱ ሁሉን ነገር ይሰጣለሁ። ካሪክ ቀድሞውኑም ልቤን ነክቶታል። ሜዳ ላይም ለቡድኑ ሁሉን ነገር እየሰጠ እንደሆነ ማየት ትችላላችሁ ሲል ሊዛንድሮ ማርቲኔዝ ተናግሯል። ማቲያስ ኩኛ እንግዲህ በእሁዱ ጨዋታ የመሳተፍ እድሉ ሰፊ እንደሆነ እየተገለጸ ይገኛል። ብዙዎቹ በተለይም የአርሰናል ደጋፊዎች ኩኛ በኤምሬትስ የማሸነፊያ ጎሉን ካስቆጠረ በኋላ ወደ ካሜራው በመሄድ በተናገረው የስድብ ቃል ምክንያት እንዲቀጣ ሲጥሩ ተስተውሏል። በተለይም ከዚህ ቀደም ዋይኔ ሩኒ ይህንኑ አይነት ተግባር ማለትም ወደ ካሜራ በመሄድ አድርጎ የጨዋታና የገንዘብ ቅጣት ተላልፎበት ነበር። ሆኖም የሊጉ አስተዳደር እስካሁን በኩኛ ላይ ክስ ያልመሰረተ ሲሆን በእሁዱ ጨዋታ ላይ ይሳተፋል ተብሎ ይጠበቃል። ባሌባ በዚህ ውድድር ዓመት እያሳየ ያለው አቋም ማንቸስተር ዩናይትድን በጭራሽ ተስፋ እንዳላስቆረጠ ተገልጿል። ይልቅስ ማንቸስተር ዩናይትድ አሁን ላይ የተሻለ የዝውውር ስምምነት ማድረግ እንደሚችሉ እርግጠኞች ናቸው ተብሏል። የማንቸስተር ዩናይትድ ሰዎች ተጫዋቹ ማንቸስተር ዩናይትድን ከተቀላቀለ ከሰሞናዊ ብቃቱ ይልቅ ወዳለፈው የውድድር ዓመቱ ብቃት እንደሚመለስ በጽኑ ያምናሉ ተብሏል። ሌላኛው እንግዲህ ማንቸስተር ዩናይትድ ባለፈው ክረምት ኤነማል ኢንዳይ ላይ ፍላጎት ነበራቸው። ነገር ግን ኤቨርተን በአሁኑ ሰዓት ተጫዋቹ ለሽያጭ የማይቀርብ አድርገው ይመለከቱታል ተብሏል። ተጫዋቹ በጣም ድንቅ ብቃት እያስመለከተ ይገኛል። በኤቨርተን ቤት በጣም አንደር ሬትድ ከሚባሉ ተጫዋቾች በየጊዜው በጣም ድንቅ ብቃትን ከሚያሳዩና ፊኒሽንግ ላይ የማይቸገር አይነት ተጫዋች እንደሆነ ይታወቃልና ኤቨርተኖች ይህንን ተጫዋች እንዲህ በቀላሉ ይለቁታል ተብሎ አይታሰብም። ማንቸስተር ዩናይትድ ግን በተጫዋቹ ላይ ፍላጎት እንዳለው ነው እየተገለጸ የሚገኘው። ሃሪ ማጉዌር ደሞዙን ቀንሶ ኮንትራት ለመፈራረም ዝግጁ ነው ተብሏል። ነገር ግን ዩናይትድ በክረምቱ የዝውውር መስኮት በተከላካይ መስመሩ ላይ ምን ማድረግ እንዳለባቸው እስካሁን ውሳኔ ላይ ስላልደረሱ ከተጫዋቹ ጋር ንግግር አልጀመሩ። ማጉዌር በበኩሉ የወደፊት ቆይታውን ከዓለም ዋንጫ መጀመሩ በፊት ማወቅ እንደሚፈልግም ተነግረዋል። እንግዲህ ሃሪ ማጉዌር በማንቸስተር ዩናይትድ በተለይም በዘንድሮ የውድድር ዓመት በጣም ድንቅ የሚባል እንቅስቃሴን እያስመለከቱ ከሚገኙ ተጫዋቾች ውስጥ አንዱ እንደሆነ ይታወቃልና ይህ ተጫዋች እንግዲህ በማንቸስተር ዩናይትድ ቤት የመቆየት እድሉ በጣም ሰፊ እንደሆነ እየተገለጸ የሚገኙ ዩናይትዶችም እንግዲህ አዲስ ኮንትራት እንዲፈርም ፍላጎት እንዳላቸው እየተገለጸ ይገኛል። ሪያል ማድሪድና ባየር ሙኒክ ዲያጎ ዳሎትን ለማስፈረም እየተከታተሉት ይገኛሉ ተብሏል። ማድሪድ ተጫዋቹን ትሬንት አሌክሳንደር አርኖልድን መተካት የሚችል ተጫዋች አድርገው እንደሚያስቡ እየተገለጸ የሚገኘው ምንም እንኳን ዳሎት በዩናይትድ ቤት ለመቆየት ቁርጠኛ ቢሆንም በክረምት የዝውውር መስኮት ተጫዋቹን ለማስፈረም ፉክክር ሊኖር ይችላል ተብሏል። ተጫዋቹ እንግዲህ በማንቸስተር ዩናይትድ ቤት በጣም ጥሩ የሚባል እንቅስቃሴን እያሳየ ነው ለማለት ያስቸግራል እና ዩናይትዶችም እንግዲህ የዝውውር ጥያቄ የሚቀርብላቸው ከሆነ ተጫዋቹን ለመሸኘት ዝግጁ እንደሆነ እየተገለጸ የሚገኘው። ሌላኛው እንግዲህ ቶቢ ኮለር እስከ ውድድር ዘመኑ መጨረሻ ድረስ ሃል ሲቲን በውሰት ተቀላቅሏል። በማንቸስተር ዩናይትድ ቤት ተስፈኛ እንቅስቃሴን ያስመለከተ ተጫዋች እንደሆነ ይታወቃል። ነገር ግን አሁን ተጫዋቹ ወደ ሃል ሲቲ በውሰት እንደተቀላቀለ ነው እየተገለጸ የሚገኘው። አንዳንድ የሴሪ ክለቦች እንግዲህ ኔዘርላንዳውን የግራ መስመር ተመላላሽ ቴረር ማላሻን የማስፈረም ፍላጎት እንዳላቸው ተገልጿል። ከዚህ በተጨማሪ ስማቸው ያልተጠቀሱ የፕሪሚየር ሊግ የሜጀር ሶከር እና የቱርክ ክለቦች በተጫዋቹ ላይ ፍላጎት አሳድረዋል። ሆኖም እስካሁን ድረስ በተጫዋቹ ዝውውር ዙሪያ ማንቸስተር ዩናይትድ ከየትኛውም ክለብ ጋር ምንም አይነት ስምምነት ላይ እንዳልደረሰ ነው እየተገለጸ የሚገኘው። ይህ ተጫዋች እንግዲህ ከማንቸስተር ዩናይትድ የመልቀቅ እድሉ እጅግ ሰፊ ነው። በማንቸስተር ዩናይትድ ቤትም እድል አልተሰጠውም እና በቅርቡ እንግዲህ ይህ ተጫዋች ከማንቸስተር ዩናይትድ የመለያየት ጉዳዩ እጅግ ሰፊ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።